በኢትዮጵያ አፋር ክልል ውስጥ ማርች 2018 መጋቢት 2010 ዓለምን ያስደመመ አዲስ የእሳተ ገዳም ፍንዳታ ተከስቷል። ይህ ክስተት በአፍሪካ ቀንድ አካባቢ ብቻ ሳይሆን በመላው ዓለም የጂኦሎጂ ተመራማሪዎችንና የሳተላይት ባለሙያዎችን ቀልብ ስቧል። የፈነዳው እሳተ ገዳም በሳገም አካባቢ ሲሆን ከዚህ በፊት ፍንዳታ ያላሳየ አዲስ ተራራ ነበር። አካባቢው ነዋሪዎች እንደሚሉት ከ3 ቀናት በፊት ብቻ በተራራው ላይ ቀላል ጢስ መነሳት ጀምሮ ነበር። አይነት ኃይለኛ ፍንዳታ እንደሚመጣ አልጠራጠረም። ፍንዳታው የተካሄደው ከቀትር በኋላ ከግልባታ 4:00 ጀምሮ እስከ ምሽቱ 7:00 ድረስ ነበር። ከመሬት ውስጥ የተነሳው የእሳት ኳስ እስከ 13.5 ኪሎ ሜትር 45.0 ጫማ ወደ ሰማይ ተኩሷል። ይህ እጅግ አስደናቂ ከፍታ ነው። የአውሮፕላኖች የበረራ መንገድ ከ39.0 ጫማ መካከል ስለሆነ ይህ የእሳት ኳስ የአውሮፕላኖችን ደህንነት ሊያሰጋ የሚችል ከፍተኛ አደጋ እንደሆነ ተገልጿል። በዚህም ምክንያት የኢትዮጵያ፣ የየመን፣ የጅቡቲና የሳውዲ አረቢያ አቪዬሽን ባለስልጣናት አደጋ መልእክት ለማስተላለፍ ተገደዋል። የፍንዳታው ድምፅ እጅግ ኃይለኛ ነበር። ከአፋር እስከ ሰሜን ወሎ፣ ደቡብ ትግራይና የጅቡቲ አካባቢዎች ድረስ በግልጽ ተሰምቷል። በበርታ አፍዴራና አካባቢው ነዋሪዎች እንደተናገሩት ድምፁ እንደ ቦምብ ፍንዳታ ያህል ጆሮ የሚያጦፋ ነበር። ቤቶች ተንቀጠቀጡ፣ ሰዎችም በፍርሃት ወደ ውጭ ሸሹ። በአካባቢው ያሉ መንደሮች ሙሉ በሙሉ በጥቁር ደመና ተሸፍነው ቀኑን በጨለማው ሰዓት ጥቁር ከሆነ በኋላ ወደ ግራጫና ነጭነት ተለወጠ። ከፍንዳታው የተነሳው አመድ ቀይ ባህርን አቋርጦ ወደ የመን ደረሰ። በየመን የባህር ዳርቻ አካባቢዎች ነዋሪዎች በአየር ውስጥ ያለውን የአመድ መጠን በመተንፈስ ችግር መጋፈጥ ጀመሩ። የአሜሪካ የጂኦሎጂ ተቋም ለስዲስ እና የአውሮፓ የሳተላይት ማዕከላት እንደዘገቡት ይህ አመድ ከየመን በመቀጠል ወደ ኦማን ከዚያም ወደ ኢራን፣ ህንድና ፓኪስታን እንደሚደርስ ተንብዮ ነበር። ይህም እውነት ሆነ። በህንድ ውቅያኖስ የባህር ዳርቻ አካባቢዎች በርካታ የአየር ጥራት መለኪያዎች የአመድ መጠን መጨመሩን መዝግበዋል። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ የስፔስ ሳይንስና የአስትሮኖሚ ኢንስቲትዩት የሴስሞሎጂ መምሪያ ኃላፊ ፕሮፌሰር አታላይ አየለ በበኩላቸው እንደተናገሩት ይህ ፍንዳታ በደሴ ክልል በሚገኘው ንቁ የሪፍት ቫሊ የመሬት መሰንጠቅ ምክንያት ነው። ይህ አካባቢ አፍሪካና አረብ ሳህል እየተለያዩ ባሉበት ቦታ ላይ ይገኛል። በየዓመቱ በጥቂት ሚሊሜትሮች እየራቁ ሲሄዱ በመጨረሻ አዲስ ውቅያኖስ እንደሚፈጠር ሳይንቲስቶች ይተነብያሉ። ይህ ሂደት በሚሊዮን ዓመታት ውስጥ ይጠናቀቃል። ነገር ግን አሁን ያሉት የመሬት መንቀጥቀጦችና የእሳተ ገዳም ፍንዳታዎች ይህ ሂደት እየተፋጠነ መሆኑን ያመለክታሉ። ከፍንዳታው በኋላ ወደ አካባቢው የተላኩ የጂኦፊዚክስ ተመራማሪዎች እንደዘገቡት አዲስ የላቫ ፍሰት ተጀምሯል። ይህም በመጪዎቹ ቀናትና ሳምንታት ውስጥ ተጨማሪ ፍንዳታዎች ሊኖሩ እንደሚችል ያሳያል። በተለይ ከኤርታሌ እሳተ ገዳም አጠገብ ያለው አዲሱ ተራራ በፍጥነት እያደገ ነው። ከጥቂት ቀናት በኋላ ቁመቱ በመቶዎች ሜትሮች እንደጨመረ ታውቋል። እስካሁን በሰው ሕይወት ላይ የደረሰ ጉዳት አልተረጋገጠም። ይህ በአካባቢው ሕዝብ በተያዘው በተራሮች መካከል በተበታተነ መልኩ ስለሚኖርና የፍንዳታው አቅጣጫ ከመኖሪያ ቦታዎች ተጠበቅ ባለ መልኩ ስለነበር ነው። ነገር ግን በእንስሳት ላይ የደረሰው ጉዳት በተለይ በግብርና ላይ የተመሰረተው የአፋር ሕዝብ ኑሮ ላይ ተጽዕኖ ሊያሳድር ይችላል። በተለይ በአመድ የተሸፈኑ የሳር ቦታዎች ላይ የሚጠጡ ፍየልና ግመል በተለይ ተጎድተዋል። ይህ ፍንዳታ ከ2018 ዓለም አቀፍ የእሳተ ገዳም መዝገብ አንጻር በጣም አልፎ የሚከሰት ክስተት ነው። በ10 ዓመታት ውስጥ ለመጀመሪያ ጊዜ የተረጋገጠ አዲስ የእሳተ ገዳም መፈጠር ነበር። በዚህም ምክንያት ብዙ የዓለም ሚዲያዎች እንደ ቢቢሲ፣ አልጀዚራና ናሽናል ጂኦግራፊክ በስፋት ዘገቡት። በኢትዮጵያም ውስጥ ይህ ክስተት ቀይ ባህርን ያቋረጠው የኢትዮጵያ ፍንዳታ ተብሎ ተጠርቷል። በመጨረሻም ይህ ክስተት የኢትዮጵያ መሬት ምን ያህል ንቁና ተለዋዋጭ እንደሆነ እንደገና አስታውሷል። አፋዶች ከሚባሉት ከፍተኛ የሙቀት መጠን እስከ እንደዚህ ያሉ አስደናቂ የተፈጥሮ ክስተቶች ኢትዮጵያ በጂኦሎጂ አንጻር የምትገኝበት ቦታ በዓለም ላይ ተወዳዳሪ የሌለው ነው። ይህም ሳይንቲስቶች የመጪውን ትውልድ ለመመርመር፣ ለመማርና ለመጠበቅ የሚያስፈልግ ነው የሚል መልእክት ሰጥቷል።